እንዴ ሲጀምር ፎቶ እና ቪዲዮ የተያዘው ካንቺ ጋር አይደለ? ራቁቱን ነው እንዲያሽው መክሰስ ይችላል እኮ እንደዛ ከሆነ። ካንቺ ጋር ከሆነ ደግሞ ነገር አይነት ቪዲዮ ከሆነ ደግሞ አንቺ ምንሽ የምትጎጁት ልቀቂዋ፣ ምንም እኮ አዲስ ነገር የለውም። ግን ደግሞ ለብቻው ከሆነ ቪዲዮ የዘሽበት ምናምን ከሆነ መክሰስ እኮ ይችላል። የማይመስል ነገር ለባለቤት አትንገር ማለት ይሄ ነው። ይሄ እኮ ሰብአዊነቱን የተጋፋሽው። ይሄ በህግ የሚያስጠይቅሻል። ይሄ ፋራነት ነው። ይሄ ብልጥነት አይደለም ሩታ። ይሄ ትክክል አይደለም። ምንድነው እሺ? አሁን አብርሃምን የራቁት ቪዲዮ ምናምን ይዛበት የሆነ ነገር ሲለፈልፍ ቪዲዮ ቀርጻው ምናምን ነው ወደሷ የተመለሰው። በግድ እንዲስምሽ ቪዲዮ እያሳየሽው እንዲስምሽ ቪዲዮ እያሳየሽው እያስፈራራሽ አቅፎሽ እንዲተኛ ከዚህ በኋላ አብርሃምን በቁጥጥር ስር ያረግሽው ፈልጎና ወዶ ሳይሆን አንቺን በፍቅር ወይም ደግሞ እንደ ልጅሽ አባት ከዚህ በፊቱ እንደነበራቸው አይነት ሪሌሽን ሳይሆን በቪዲዮና በፎቶ አስፈራርተሽው ምናምን ነገር ምንድነው የሚሰጥሽ ስሜት? ምንድነው የሚሰጥሽ ደስታ? እርግጠኛ ነሽ አብርሃም የመጣው ያለ ፍላጎት ነው ያለ ነበር ከሰማሽ? እሱ የተመለሰው ፋይሉን ስላሳየሽው ብቻ ነው የመጣው እንጂ ከልቡ አይደለም የተመለሰው። ገባሽ አይደል? ቪዲዮዎቹ አይጠፉም በሚለው ሀሳብ ነው መስማሙ ነው። ገባሽ አይደል? የመጣው ከልቡ አይደለም የመጣው። መጀመሪያ ደረጃ ብቻዬን ብለሽ ነው የጠራሽኝ። እሺ መኖሩን እዚህ ቤት ለመኖር ተስማምቼልሽ መጣሁ። ስለዚህ አንቺ ደግሞ ስምምነታችን ፎቶና ቪዲዮ አጠፋለሁ ብለሽ ነው የመጣሁት። ስለዚህ ፎቶና ቪዲዮ ታጥፊልኛለሽ ማለት ነው ነበረ። ግን አሁን አላጠፋም። ለምን ነው ማጣጣው? አላጠፋም። ምክንያቱም እናንተ ልጆች ወዴት ነው እየመራችሁ ያላችሁት? ይሄንን ነገር አረጋጉት። ስራ እባብ ገላው ያምራል ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ አለ። መቼም ያንበሳውን ድርሻ ፈረሱ ሊወስዱ አይችልም። ስለዚህ ሁላችንም እኔም እናንተም እናውቃለን። ስለዚህ እኛ ልቃቂ። ለማንኛውም በአዲስ ነገር ልጆቻችን ዛሬ ከቸች ይላሉ፣ እንጠብቃለን ሁላችንም ማለት ነው። የጥላቶች አንገት መድፋት የኛ ደግሞ የምርጦቹ ደግሞ ድል መጎናጸፊያ ነው የሚለቀቀው ቪዲዮ ዛሬ ማለት ነው። ግብ የመታ ወይንም ደግሞ ቤት የሚያፈርስ ማለት ነው። ስለዚህ ይታፈር ተከንፈር ባትሆኑ ጥሩ ነው። ደመቁ በተለይ ባትላላጭ ጥሩ ነው። ስለዚህ እንደው በነገራችን ላይ በምንጣምሽ እንደው ሄርሜላ ነንቺ በምንጣምሽ እንደው እንደዚህ መበጻደቅ አብርሃም እኔ ወንድሜ ልንገርክ ከማትከበርበት ቦታ አትገኝ። ይቅርታ አድርግልኝ እዚህ ጋር እኔ ምክሬ ነው ይሄ። ልጅህን ይዘክ እንደው ላጥ ብለክ ልጅህን ይዘክ እንደው ከአንድ ቦታ ወደ አንድ ቦታ ትንሽ የተወሰነ ረፍ ብለክ በቃ ሁሉን ነገር ታገኘው ነበር ማለት ነው። እውነቱን ልንገርክ እና አትሽውድ ከማትከበርበት ቦታ አትገኝ። የሰው ልጅ በቃ ካልተከበረ እንዴት ብሎ ሊኖር ይችላል? እንደዚህች አይነት ሴት ጋር ማን ሊቀጥል ይችላል? እስኪ ሙዬን እንያትና ሙዬን እኔም እናንተም አብረን እንያትና እንምጣ። እስኪ ሙዬ የተናገረችው ንግግር አለች። እስኪ ላስገባት ሙዬ። ሰላም ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛው ረመዳን እንዴት አርጓቸዋን? ተንሳኤ ጾሙ በጣም ደስ ይላል። ኤርሜላዬ እንዴት አብረሽ እኮ አንቺ ጋር ሲመጣ ሁሉ ነገሩ የሚመጣው እንዴት እንደሚያምር ወፈናሽ ልጥፍ አርጎሽ። ይሄ እንደዚህ አይነት ፎቶ ሩታዬ ናት አንቺ ጋር እንዳለ ማለት ነው። ሁለተኛ ነገር ደግሞ ትናንት ምን ቀረብ ነሽ ሄደሻል። በይ ዛሬ የሚያምር ቪዲዮ ስሪልን። ከአብርሽ ጎን ነው መሆን ያለብሽ። አብርሽን ባትፈልጊው እንኳን ከጎኑ መሆን አለብሽ። ራቁት ቪዲዮ አደነም ራቁት ቪዲዮ አፈሙዙን ኤርሜና አፈሙዙን አንስታ ብታሳይሽ ወደ ኋላ እንዳትይ። አብርሽን የምታስፈልጊው አንቺ ነሽ። ይሄ አስክሮ በግድ አደንዝዞ አንዳንድ ደግሞ ዱዞች አላችሁ ዩቲዩብ ላይ ወታችሁ የምትሳደቡ እኔን የምትሰድቡኝ ይሽ ሩታ በየትኛው ማንነቷ የምትመጣው ነው? ጭራሽ ደግሞ ወርዳ ራቁት ፎቶ በጾሙ በዛ ላይ ደግሞ ወርዳ ስለመጣች እቺ ቆሻሻ ባይረሳም ይሄንን ቪዲዮ ልሰራበት ይሄንን ተጠቅማለች። አየሽ ደግሞ እንደማልጎዳ የሆነ እሱም የጎዳ መድኃኒት አይደለም። እሺ አይጉዳ እንደው አንቺ በሩታ በኩል ወይ በአብርሃም በኩል ጉኝና አንቺ አቅፈሽ የተኛሽ እኔ በሩታ ቆይ እኮ ልነግርሽ ነው አንድ ነገር ልነግርሽ አስጨርሽኝ። ይኸውልሽ አንቺ በሩታ በኩል ብትሆኚ እኔ በአብርሃም በኩል ብሆን እኔና አንቺ ተቃቅፈንበት ያደርንበትን ገላ ልጅ ያመጣንበትን ገላ አንቺ ነገ ታፈቅረዋለች ወይ ደግሞ ትወደዋለች ማለት ነው። ምን መሰለሽ ይሄ እነዚህ ቆይ ልንገርሽ። እሺ ልንገርሽ በእግዚአብሔር እሺ ሊያስጨርሽ ለኤርሜላ ልታበሽቃት ነው ይባላል።
ዳኒ ምንድነው እሱ? የምን ቤት ነው የእሱን ገላ የሚያየው? እሺ ሩት ኤርሜላ ልዴቷ ወይ እንዲቆርጥላት ሩታ እሷን ልታናዳት ነው እንዲበል። ዳኒ የምን ቤት ነው ያገላ የሚያየው ነው? በቃ ገባሽ? እንዴት ይመጣዋል? ይሄ ነገር ለማናደር ነው ይባል። ዳኒ ቪዲዮን ይዞ አብርሃም ምን የሚያስፈራራበት ምንድን ነው እሱ? የምንድን ነው እሱ? እሺ ይሄን ልትመልሽልኝ ትችያለሽ? ምን መሰለሽ ብዙ ነገር አለ ብናወራ የነዚህ ነገር ልጆች ማስያ ይሆናል በሰው ላይ። እኛም ብናወራ እናንተ ብታወሩም እኛ ብናወራ የማፊያ ነገር ነው የነሱ ነገር። የሸጣን ስራ ነው የሚሰሩት። ሄርሜላም አብርሃምም ሩታም የሸጠር ስራ እየሰሩ ነው። ምን ለምን ይሄ ነገር ለዚህ ለአንድ ሴት ወራለው ብትይ ለአብርሃም ለባላም ወራለው ብትይ ይሄ ቪዲዮ ሌላ ቦታ ቢገኝ ተጠያቂ አንቺ ነሽ። እንግዲህ ብቻ ካስፈራራት ራሱ ዳኒ ፈርቶ ድሊት ያደርጓል። ዳኒ ጋር ካለ እኔ እኮ ዳኒ ጋር ያላይ ተዘይ አውቆ ለማስፈራራት ይኑር። ይኸውልሽ ዳኒ ጋር 100 ጊዜ የሚኖር ዳኒ ጋር 100 ጊዜ የሚኖር 1000 ጊዜ የሚኖር ግን እሱ እቤት መግባት አይጠበቅበትም ነበረ። ትላንትና ሆኖ ሄዶ ማመልከት ይችል ነበረ። እንደዚህ ትክክል ብለሻል። ይኸው ትላንትና ሄዶ እግዚአብሔርን የትም ከእሷ ጋር ንትርክ አይኖርም። ቤት ውስጥ መምጣት አይጠበቅበትም። አውቆ ነው ያደረገው። ተመካከረው ይፈልጋል። ከማጋራ መካከረው በሚስቱ ጋር በውስጡ ነው። በእናትሽን እንደዚህ አይነት አባባል ተመክሮ አትበሉ። ቀራ ዝም በሉ በእናታችሁ። ያልሆነ ነገር አይደለም። ያላችሁ እውነት ወዶም ይሁን የሁላችሁ ወዶም ይሁን ተገዶም ወዶ እንደዚህ ካረገ ማለት ነው። የኤርሜላ ህይወት ደግሞ ታስኪ መሰለህ ታስኪ ነው። ኖ ወዶም ይሁን የሁላችሁ ወዶም ይሁን ተገዶ ማለት ነው። እሱ ይኸውልሽ እሱ ሩታ ጋር መምጣት አይጠበቅበትም። ዳኒን መለማመጥ አይጠበቅበትም። እቤትን መምጣት አይጠበቅበትም ነበር። እውነት እሱ በራሱ አካሄድ የራሱ ወንድ ገርጫው እቺ አንቺ ንፍጣም ተዘግዘቂ አንቺ እና ሲናንቺ